የፋኖ ኃይሎች አገዛዙን በአማራ ክልል አሸንፈውታል። አጠቃለው አልደመሰሱትም እንጂ አጠቃለው አላስወገዱትም እንጂ አሸንፈውታል። አሁን የፋኖ ኃይሎች ፖለቲካሊ ከተሸነፈ ኃይል ጋር ነው። አሁን ከሞላ ጎደል አማራ ክልል አገዛዙ ያለው በስም ነው ማለት ይቻላል። በወታደሮቹ እየተወከለ በወታደር መልክ ነው አገዛዙ ያለው፣ በሲቪል መልክ የለም። ከሞላ ጎደል መዋቅሩ ፈርሷል። በተወሰነ ከተሞች ላይ አለ። ያ ከተማ ላይ ያለው መዋቅር ግን ወደ ገጠር አይንቀሳቀስም እና ለአገዛዙ መልስ ከመስጠት አኳያ የፋኖቹ የእድገት ደረጃ አንድ ያሳየን ነገር አለ። ምንም እንኳን አቅም ባይኖርህ፣ የፋይናንስ አቅም ባይኖር፣ የመሳሪያ የአየር ኃይል የምድር ኃይል የተለያየ አቅም ባይኖር እንኳን ህዝብ ከተቆጣ የፈለገውን ያህል አገዛዙ አቅም ይዞ ቢመጣ እንኳን ህዝብን ማሸነፍ እንደማይቻል አሳይተዋል። የቀድሞው የመንግስት ከፍተኛ ባለስልጣን የነበሩት አቶ ገዱ አንዳርጋቸው ፋኖ መንግስትን አሸንፎታል አሉ። ብዙ ጊዜ ሰበር ዜናዎችና ከተማ ተቆጣጥረናል የሚሉ መረጃዎች ከተሰሙ በኋላ በሁለትና 3 ቀናት ውስጥ ተቃራኒውን መረጃ እንሰማ ነበረ። አሁን ግን ከወደ ፋኖ መንደር የሰማነው ዜና ፋኖ ለአንዴና ለመጨረሻ ጊዜ አሸንፈዋል፣ የሚቀረው ሁሉንም መደምሰስ ብቻ ነው ሲሉ ተናግረዋል አቶ ገዱ አንዳርጋቸው። አሁን የመጥፋት ወይም ደግሞ ህልውናው ፈተና ውስጥ የወደቀው በፋኖ በኩል ያለው ኃይል ሳይሆን በአገዛዙ በኩል ያለው ኃይል እየሆነ የመጣበት ሁኔታ ነው እየተመለከትን ያለ ነው። አገዛዙ የአገሪቱን ሪሶርስ ተጠቅሞ የአገሪቱን አቅም ተጠቅሞ ነው እያካሄደ ያለው። የአገሪቱ አቅም ብቻ አይደለም፣ ከውጭ የሚያገኘውን ድጋፍም ጭምር ይዞ ነው ይህንን ጥቃት በአማራ ህዝብ ላይ እየፈጸመ ያለው እና የማይመጣጠኑ ኃይሎች ናቸው ማለት ነው የገጠሙት። ያኛው የሀገር ሪሶርስ ይዞ ነው፣ ፋኖ የህዝብ ድጋፍን ብቻ ይዞ ነው እየተንቀሳቀሰ ያለው። አሁን ከሞላ ጎደል አማራ ክልል አገዛዙ ያለው በስም ነው ማለት ይቻላል። በወታደሮቹ እየተወከለ በወታደር መልክ ነው አገዛዙ ያለው፣ በሲቪል መልክ የለም። ከሞላ ጎደል መዋቅሩ ፈርሷል። በተወሰነ ከተሞች ላይ አለ። ያ ከተማ ላይ ያለው መዋቅር ግን ወደ ገጠር አይንቀሳቀስም እና ለአገዛዙ መልስ ከመስጠት አኳያ የፋኖቹ የእድገት ደረጃ አንድ ያሳየን ነገር አለ። ምንም እንኳን አቅም ባይኖርህ፣ የፋይናንስ አቅም ባይኖር፣ የመሳሪያ የአየር ኃይል የምድር ኃይል የተለያየ አቅም ባይኖር እንኳን ህዝብ ከተቆጣ የፈለገውን ያህል አገዛዙ አቅም ይዞ ቢመጣ እንኳን ህዝብን ማሸነፍ እንደማይቻል አሳይተዋል። እኔ ይሄ ትልቅ ድምዳሜ ይመስለኛል። ባለፈው 3 ዓመት አገዛዙ የአማራን ህዝብ ለማንበርከክ አስቦ የለኮሰው እሳት በምንም መንገድ እንደማይጠፋ አገዛዙን ካላስወገደ በቀር እንደማይመለስ እያሳየን ያለው ከጊዜ ወደ ጊዜ እያየን ያለ ነው። ይሄንን ነው አሁን የሰሞኑን ቅድም የገለጽኩትን የጎጃሙን በምንመለከትበት ጊዜ የማይመጣጠኑ ኃይሎች ናቸው በአይን ስናያቸው፣ በተግባር ግን ማሸነፍ አልቻለም። በወሎ አካባቢ እየተከናወነ ያለውን ሁኔታ ባለፈው ደቡብ ጎንደር አካባቢ ያለውን እንቅስቃሴ የነበረውን እንቅስቃሴ ስንመለከተው የፋኖ ኃይሎች አገዛዙን በአማራ ክልል አሸንፈውታል።
አጠቃለው አልደመሰሱትም እንጂ አጠቃለው አላስወገዱትም እንጂ አሸንፈውታል። ይህንን የአቶ ገዱን ንግግር እንኳን እንደ እርሳቸው ውጭ ሀገር ተቀምጦ ትግሉን የሚከታተል ሰው ቀርቶ ራሳቸው አስረስና ዘመነ ካሴም በድፍረት ስለመናገራቸው ግን እርግጠኛ መሆን አይቻልም። ባይሆን በፋኖች መካከል የሚደረጉ የእርስ በርስ ሽኩቻዎችን ኦርኬስትሬት የሚያደርገው ራሱ ህወሓት ከመቀሌ ተቀምጦ ስለመሆኑ ነው እየሰማን ያለ ነው። በተለይም እስክንድር ነጋና ዘመነ ካሴ መካከል የነበረውን እጅግ አስጨናቂ ፍጥጫ ለዚህ በማሳያነት ማቅረብ ይቻላል። ሰው አይደለም በማፈራረስ መጀመሪያ ለሁለት ሰነጠቃቸው። የእስክንድር ቡድን፣ የዘመነ ቡድን። የእስክንድር ቡድን ተመታ በሚገባ መጠን ድጋፍ ተደርጎ ከህወሓት የመሳሪያም የምንም ድጋፍ ተደርጎ የእስክንድር ቡድን ተመታ። ሲመታ እስክንድር ያው ደረቅ ነው፣ እዛው ቀረ፣ ደርቆ ቀረ። እስክንድር ጋር ያሉ ሰዎች ከመሞት መሰንበት ብለው ጥለው መጡ አዲስ አበባ። እነ ኮሎኔል ፋንታው ሟባ፣ እነ ኮሎኔል ምናምን፣ እነ ረዳት ፕሮፌሰርን ምናምን ትሏቸው፣ እነ መቶ አለቃ ማስረሻ ሰጤ፣ ዋና ክሪም የሚባሉት የአፋብን ውስጥ የነበሩ ሰዎች ብለው ጥለው መጡ። ዛሬ አዲስ አበባ አገራዊ ምክክር ላይ አጀንዳ እየተወያዩ ነው፣ አስተያየትም እየሰጡ ነው። በጣም ኢንተረስቲንግ ውይይት እንዳለ ሰምቻለሁ። በነገራችን ላይ መለስ በጣም ሁለት ሰው አግኝቼ ነበር። በጣም ኢንተረስቲንግ የሆነ ውይይት ነው ያለው። ውጪ እንደሚወራው አይደለም። እሺ እስክንድር ተመታ፣ ደርቆ ቀረ። ከእስክንድር ጋር ያሉ ሰዎች ጥለው ወጡ፣ ሸሽተው ወጡ። ሻቢያ ሊገለን ህወሓት ሊገለን ነው ብለው ሸሽተው ወጡ። ስቴፕ ዋን አትሉ? ፈትለወርቅ ስራዋን ሰራች፣ ደብረጽዮን ስራውን ሰራ፣ ወዲምበቴ ስራውን ሰራ፣ ምግቤ ስራውን ሰራ። ቀጠሉ። ሲያዩት የጎንደሩም ጥሩ አይደለም። ዘሶኮልድ ርስት ጉልት ጥያቄ ያለው አጽመ ርስት የሚባል ጥያቄ ያለው ጎንደሩ 40% ከምትባለው ጋር ችግር ነው። ስለዚህ ጎንደሩን መቱት። ጎንደሬው ግን ነቄ ሆነ። ጎንደር ፋኖ ነቄ ሆነ። ገና በደንብ አልባነነም፣ ግን ቢያንስ የሐሳብ አንድነት ሰበሰበ። የጎንደሩ ለካ ቲፒኤልኤፍ እየፈለገ ያለው ይሄንን ነው። ዲያስፖራ ላይ ያለ ጎንደሬ፣ ጫካ ያለ ጎንደሬ፣ ለሁለት ተሰንጥቆ የነበረው ጎንደሬ ምናምን ጎንደር ብሎ ተሰባሰበና እንደውም ሐምሌ 5 ናት ምልክታችን እናስቀምጥ። በምፐር ስታምፕ የምናደርገው በምፐር ስታምፕ የሚል አንድ አሪፍ መጽሐፍ አለ፣ ባይዘው ያንብቡት። የበምፐር ስቲከር ላይ የምታጣብቁት ነገር ማለት ነው በመኪናችሁ እንትን ላይ። ስለዚህ ሐምሌ 5 የሐሳብ አንድነታችን ቀን ጎንደር ተገንጥሎ ወጣ። ተለያይተው የነበሩት ተዋሃዱ። አርበኛ መሳፍንት፣ አባት መሳፍንት፣ ሽፍታ መሳፍንት እኔ የምላቸው አዋሃዷቸው። ጥያቄያቸውን ክሊር አደረጉ። የኃይል አሰላለፍ ሰሩ። የጠላት አሰላለፍ ሰሩ። የአማራ ሕዝብ ጥያቄ ምንድነው የሚለውን አይደንቲፋይ ያደረጉ። የርስት ጉልት ጥያቄ ለድርድር አይቀርብም አሉ። ጎንደር ተገንጥሎ ወጣ። ይሄ እውነት ነው። አንድ ዘመነ አስረስ የህዝብ ግንኙነት ኃላፊው ስለ ጎንደር ሲያወራ ሰምታችኋል? በየቀኑ ሚዲያ ይወጣል። ስንት ትናንሽ ነገሮች ያወራል አስረስ። እንትን እየሄደ አንከር እየሄደ ኢትዮ ሰላም ኢትዮ ኒውስ እየሄደ ምናምን እየሄደ አንድ ቀን ስለ ጎንደር አውርቷል? ያውራስ ይችላል? የለም። ጎንደር ተገንጥሎ ወጣ። ጽንፈኛው ነው፣ ታጣቂው ነው እያልኩ ያለው። ቀጠለ። ወደ ጎጃም ነው። ጎጃም ሲመጣ በአስረስና በዝናቡ መካከል ያለው ልዩነት የጠላትነት ፍለጋ በጠላትነት መፈላለግ አስረስ ፌዴራል መንግስቱን በዛ ልክ አይፈልገውም። በነገራችን በዛ ልክ አይጠላው። ፌዴራል መንግስቱን መከላከያን አስረስ
የዝናቡ ያህል አይጠላውም። ዝናቡን የሚጠላበት ለከት የለውም ማስረስ። ያም በሪቨርስ ትሩ ነው። ዝናቡም ተመሳሳይ አስረስ ላይ የህወሓቱ ሞንጆሪኖ ብልጽግናን ካስወገድን በኋላ እርስ በርሳችን የምናደርገው የዋንጫ ፍልሚያ ያለ ማለቷ ሲታሰብ ህወሓቶች ከወዲሁ ፋኖን እያዳከሙት ስለመሆኑ ነው ብዙዎች የሚናገሩት። የቀድሞው የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አቶ አለማየሁ ጢሞቴዎስ የ10 ዓመት ጽኑ እስራት ተፈረደባቸው። የሲዳማ ክልል ፍትህ ቢሮ እንዳስታወቀው የቀድሞ የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊ አለማየሁ ጢሞቴዎስ እና የቀድሞ ፖሊስ ኮሚሽነር የነበሩት ሽመልስ ቶማስ በሐዋሳ ከተማ ከፍተኛ ፍርድ የእስራት ውሳኔ ተላልፎባቸዋል። የሐዋሳ ከተማ ከፍተኛ ፍርድ ቤት በቀድሞው የሲዳማ ክልል ሰላምና ጸጥታ ቢሮ ኃላፊና የፖሊስ ኮሚሽነር ላይ በክልሉ ፍትህ ቢሮ ከሳሽነት በቀረቡ ክሶች ላይ የጽኑ እስራት ውሳኔ አስተላልፏል። ፍርድ ቤቱ የሰውና የሰነድ ማስረጃ በማመሳከር ተከሳሾቹን ጥፋተኛ ያላቸው ሲሆን ኃላፊዎቹ ስልጣንን አላግባብ በመገልገል የሲዳማ ነጻነት ሰራዊት ወይንም ሲነሳ የተባለ ታጣቂ ቡድን በማደራጀትና ተደራራቢ የሰብአዊ መብት ጥሰት መፈጸማቸውን በማረጋገጥ ውሳኔ ማስተላለፉን ቢሮ አስታውቋል። በዚህም መሰረት ፍርድ ቤቱ ዛሬ ሐምሌ 20 ቀን 2018 ዓ.ም በዋለው ችሎት አንደኛ ተከሳሽ አቶ አለማየሁ ጢሞቴዎስ በ10 ዓመት ከ5 ወር ጽኑ እስራትና 4,000 ብር እንዲሁም ሁለተኛ ተከሳሽ አቶ ሽመልስ ቶማስ በ1 ዓመት ከ6 ወር ጽኑ እስራትና 1,000 ብር እንዲቀጡ ውሳኔ ማስተላለፉ ከቢሮው የተገኘ መረጃ ያመለክታል። በትግራይ ክልል እየተካሄደ ያለው ወታደራዊ ስልጠና ተከትሎ የተለቀቀው ቪዲዮ በማህበራዊ ሚዲያዎች መነጋገሪያ ሆኗል። ይህ በምስሉ ላይ የሚታየው ቪዲዮ ወታደራዊ ስልጠና ሲሆን ይህን ስልጠና ከደን ቅጠል ጋር በመመሳሰል ከድሮን ጥቃት ለማምለጥ የተደረገ ስልጠና ነውም ተብሏል። ሊቭ ሚም ክራይ በሁለተኛው የዓለም ጦርነት ወቅት ተግባራዊ ተደርጎ እንደነበር የሚነገርለት የስልጠና ስልት ነው። ኤርትራ እየፈረሰች ነው። በአስመራም ከባድ ቀውስ ተከስቷል። አስመራን ጨምሮ በመላው ኤርትራ ከባድ ቀውስ ተከስቷል። የሻዕቢያ ፖሊስ ኤርትራን ምን አይነት ማጥ ውስጥ እየከተታት እንዳለ በግላጭ እየታየም ነው ተብሏል። ነጋ ጠባ ኢትዮጵያን ውድቀት የሚዘግቡ ሚዲያዎቻቸው የሚደጉሟቸው ሚሊሻዎች ይህን የኤርትራ ቀውስ እንዳልተፈጠረ ሁሉም ዘንግተውታል ነው የተባለው። የቀድሞው የኤርትራ ታጋይ የነበረውና በአሁኑ ወቅት በኖርዌይ ዩኒቨርሲቲ ተመራማሪ የሆኑት መሐመድ ከይር ኡመር የኤርትራን አሁናዊ ሁኔታ እና ቀውስ በተመለከተ ያጋሩት መረጃ እጅግ አስደንጋጭ ነው ተብሏል። መረጃው ኢሳያስ አፈወርቂ በገዛ አምሳላቸው ጠፍጥፈው የሰሯትን አገር በገዛ እጃቸው እያፈረሷት ይሆን የሚል ጥያቄንም አስነስቷል። ተመራማሪው ባጋሩት መረጃ በኤርትራ ከባድ የንጹህ መጠጥ ውሃና የመድኃኒት እጥረት ተከስቷል። ይህም የኤርትራ ፖሊሲ ውጤት ስለመሆኑ ተመራማሪው ያነሳሉ። በኤርትራ በተለይም በአስመራ ነገሮቹ ለመፈራረስ አዝማሚያ እያሳዩ ነው የሚሉት መሐመድ የከተማዋ የውሃ ቀውስ እየተባባሰ በመምጣቱ ብዙ ነዋሪዎች በግል የውሃ ቦቴዎች የሚቀርበውን ጨዋማ ውሃ ለመግዛት ተገደዋል ይላሉ። አንድ በርሜል ውሃ በሚገኝበት ጊዜ ዋጋው 15 ናቅፋ ነበረ። ሆኖም ያለ ውሃ መጠጥ ለምግብ ማብሰያ፣ ለመታጠቢያ፣ ለልብስ እጥበትና ለቤት ማጽጃ መብቃት አለበት። ይህም ለብዙ ኤርትራውያን ከአቅም በላይ ሆኗል። ከዚህ በተጨማሪም ረጅም ሰዓታት የሚወስደው የኤሌክትሪክ መቆራረጥ ደግሞ የዕለት ተዕለት ችግሩን በማባባስ መሠረታዊ አገልግሎቶችን እያስተጓጎለም ይገኛል። የኤርትራ አሁናዊ ቀውስ በእነዚህ ጉዳዮች ብቻ የተገደበ ግን አይደለም። ከዚህ ባለፈ በአገሪቱ ከባድ የመድኃኒት እጥረትም ተከስቷል። እንደ ፓራሲታሞል ያሉ የተለመዱ የህመም ማስታገሻዎች እንኳ ተከማችተው የሚቀመጡ ሲሆን አብዛኛውን ጊዜ ከውጭ ሀገር በሚመጡ ዘመዶች አማካኝነት ወደ ሀገር ውስጥ ይገባሉ። በኤርትራ ጥቂት ክኒኖችን በቤት ውስጥ ማግኘት እንደ ልማድ ሳይሆን እንደ ዕድል የሚቆጠሩ ሆነዋል። ነገር ግን የኑሮ ሁኔታው እየተባባሰ በሄደ ቁጥር የስርዓቱ የግጭትና ውትድርና ፍላጎት የቀነሰ አይመስልም። ለብዙ ኤርትራውያን የሀገራቸው ደህንነት ትልቁ ስጋት ውጫዊ ጠላት ሳይሆን የኢሳያስ አፈወርቂ ፖሊሲዎች እንደሆኑ ተመራማሪው ገልጸዋል።